ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር ዛሬ ጥቅምት 30 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ ጥቃት፣ የአገዛዙ ሰላማዊ ሰዎች ላይ ያነጣጠረ ጭፍጨፋ፣ የተሸፈነው ረሃብና የዓለም ባንክ መረጃ፣ የአሽከርካሪዎች ስቃይ፣ የፋኖ ኮር ምስረታዎች፣ የሥራ ማቆም አድማ ቀጠሮና የአሜሪካው ምክትል ፕሬዚዳንት ጉብኝትና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታ ሰው አስረስ ብርጌድ በመካነ ሰላም ዙሪያ ወረዳ ዛሬ ከጠላት ኃይል ጋር ያደረገውን ውጊያ ተከትሎ ድል መቀዳጀቱን አስታወቀ። የፋኖን ጥቃት መቋቋም ያቃተውና በመከላከያ ልብስ የጭፍጨፋ ተልዕኮ ተሰጥቶት የመጣው የኦሮሚያ ልዩ ኃይል ሰላማዊ ሰዎችን በግፍ መረሸኑን፣ በከባድ መሳሪያ ጉዳት ማድረሱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 30 ቀን 2018 ዓ.ም ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታ ሰው አስረስ ብርጌድ በመካነ ሰላም ዙሪያ ወረዳ ከአብይ አገዛዝ ስልጣን አስጠባቂ 801ኛ ኮር 45ኛ ክፍለ ጦር ሰራዊት ጋር ዛሬ ያካሄደውን ውጊያ ተከትሎ በጠላት አንድ ቲም ላይ ከፍተኛ ጉዳት ማድረሱን አስታውቋል። ጠላት ክፉኛ ስለተመታ መቅደላ ታዳጊ ከተማ ውስጥ ለእሁድ ገበያ የተሰባሰቡ ንጹሃን ላይ ከባድ መሳሪያ በመተኮስ ሽብር ሲፈጥር መዋሉን የገለጸው መረጃ 5 የሚሆኑ ንጹሃን በግፍ መረሸኑንም ገልጿል። ንጹሃን ላይ እርምጃ የወሰዱት ጸረ አማራዎች የ45ኛ ክፍለ ጦር አባላት ተብለው በአገዛዙ ስልጣን አስጠባቂ ጦር ስም ወደ ቀጠናው በመከላከያ ዩኒፎርም የገቡ የኦሮሚያ ልዩ ኃይል አባላት እንደሆኑ መረጃዎች እንደደረሱትም ጠቁመዋል። የፋሽስቱ አብይ አህመድ መንግስት አማራን አምርረው የሚጠሉትን እየመረጠ በመከላከያ ስምና ዩኒፎርም ወደ ክልላችን በመላክ የዘር ጭፍጨፋ መፈጸም ከጀመረ ዋል የቆየ መሆኑ አይዘነጋም ሲል ይኸው መረጃ አስታውሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የንጉስ ሚካኤል አሊኮር ሰብሳቢ ሻለቃ አብነው ታደሰ በዛሬው ዕለት በሰላማዊ ሰዎች ላይ አገዛዙ በበቀል የወሰደውን እርምጃ በተመለከተ አስተያየቱን ገልጿል። በምዕራብ ወሎ ግንባር በመካነ ሰላም ከተማ ዙሪያ ገጠር ወደ መቅደላ ታዳጊ ከተማ አቅራቢያ በዛሬው ዕለት ጥቅምት 30 ቀን 2018 የብልጽግናው መከላከያ ሰራዊት የረሸናቸው 5 ንጹሃን ጉዳይ ህዝባዊ ቁጣን ማስነሳቱንም ይኸው መረጃ ጠቁመዋል። ፈርጣጩና አስታጣቂው የብልጽግና መከላከያ ሰራዊት ከፋኖ ጋር ገጥሞ የጦር ሜዳ ሽንፈት ሲገጥመው ሂሳብ የሚያወራርደው ሰላማዊ ሰዎች ላይ መሆኑን በተደጋጋሚ በተግባር ሲያሳይ እንደነበር ጠቅሶ ዛሬም በተመሳሳይ 5 ሰላማዊ ንጹሃንን በግፍ መረሸኑን አስታውቋል። የኮሮ አዛዥ ሻለቃ አብነው ታደሰ በግፍ ድርጊቱ የተሰማውን ሐዘን ገልጾ ቀያችን ላይ ወገኖቻችን ሲረሸኑ በዝምታ ማለፍ ሳይሆን ሆ ብለን ተነስተን ጠላትን ድባቅ መምታት አለብን ሲል ጥሪ ማቅረቡ ተገልጿል። ጠላት ንጹሃንና ታጣቂዎችን ሳይለይ በስመ አማራ እየገደለ ያለው አማራ ጠልነቱ ጣራ ስለነካ እንጂ ንጹሃን ከጦርነቱ ጋር የሚገናኙበት አግባብ እንደሌለ ያስታወሰው አርበኛ አብነው ታደሰ ከልብ የሚጠላንን ጠላት ከልብ ጠልተን በጋራ እንደ ህዝብ ተነስተን አምርረን መታገል አለብን። አንድ ሆነን ካልታገልን በየተራ እየገደሉ ዘራችንን የማሳሳት ተግባራቸው ይቀጥላል በማለት ጥሪ አቅርበዋል። ቤተሰቦቻቸውን በግፍ ለተነጠቁ ቤተሰቦች መጽናናትን የተመኘው የንጉስ ሚካኤል አሊኮር ሰብሳቢ ሻለቃ አብነው ታደሰ የተጀመረው ተጋድሎ ተጠናክሮ እንደሚቀጥል ማስታወቁን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ዛሬ ጥቅምት 30 ቀን 2018 ባወጣው በዚሁ መረጃ ገልጿል። የመንግስታቱ ድርጅት የዓለም ምግብ ፕሮግራም በእንግሊዝኛው ምህጻረ ቃል WFP በመጪው 5 ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎቶች ከግማሽ ትሪሊዮን ብር በላይ ሊያስፈልገው እንደሚችል አንድ ሰነድ አመላከተ። ረቂቅ ሰነዱ የዓለም ምግብ ፕሮግራም የሥራ አመራር ቦርድ በመጪው ሳምንት በሚደረገው መደበኛ ስብሰባ ውይይትም እንደሚካሄድበትም ተገልጿል። ለ5 ዓመታት ለስትራቴጂካዊ እቅድ ያስፈልጋል ተብሎ የታሰበው 3.3 ቢሊዮን የአሜሪካን ዶላር ወይም 505.5 ቢሊዮን ብር አካባቢ ሲሆን ሰነዱ በኢትዮጵያ 129.7 ሚሊዮን ህዝብ ዝቅተኛም ገቢ ያለው መሆኑን አገሪቱም ከ193 አገሮች በድህነትም 180ኛ ደረጃ ይዛ መሆኗንም አስረድቷል። ኢትዮጵያ እንደ ፈረንጆቹ አቆጣጠር በ2018 ጀምሮ ተደጋጋሚ ሰው ሰራሽና ተፈጥሯዊ ቀውሶችም ድርቅም፣ ጎርፍ፣ የበረሃ አንበጣም፣ ግጭትም፣ ጦርነት፣ የኮሮና ቫይረስን
ጨምሮ የተለያዩ ፈተናዎችም እያንዳንዱን ቤተሰብም ለከፍተኛ ችግር መዳረጋቸውን ሰነዱ ያስረዳ ሲሆን በዚህም ምክንያትም የኢኮኖሚ እድገትም እንዲቀዛቀዝም የበረታም ድህነትም እንዲያንሰራፋም የመንግስትም አገልግሎት በተገቢው መንገድ እንዳይዳረስም ማድረጋቸውም ተመልክቷል። በኢትዮጵያ ከ80 እስከ 85 በመቶ የሚሆነው አጠቃላይ ህዝብ በዝናብ ላይ በተመሰረተ ግብርና ላይ ህይወቱን እየመራ መሆኑን የገለጸው ሰነዱ የማህበራዊ ድጋፍም አቅርቦትም አገልግሎትም ለኢትዮጵያም አገራዊ እድገት ዋነኛ መግለጫ መሆኑንም ጠቅሷል። የመንግስታቱ የምግብ ፕሮግራም በመጪዎቹ 5 ዓመታት ለሚያከናውናቸው ተግባራት በቅድ ከተያዙ አጠቃላይ ገንዘብ ውስጥ እንደ ፈረንጆቹ አቆጣጠር በ2026 101 ቢሊዮን ብር፣ እንደ ፈረንጆቹ አቆጣጠር በ2027 105 ቢሊዮን ብር፣ እንደ ፈረንጆቹ አቆጣጠር በ2028 104 ቢሊዮን ብር፣ እንደ ፈረንጆቹ አቆጣጠር በ2029 101 ቢሊዮን ብር እንዲሁም በ2030 100 ቢሊዮን ብር ይውላልም ተብሏል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር በሰከላ ለወራት ያሰለጠናቸውን ብቁ የፋኖ ኮማንዶዎችን አስመረቀ። 206ኛ ኮር ለማንኛውም ግዳጅ ዝግጁ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር የቀድሞ ጊዮን ብርጌድ ለወራት ያሰለጠናቸውን የፋኖ ኮማንዶዎች ዛሬ ጥቅምት 30 ቀን 2018 ዓ.ም በደማቅ ስነ ስርዓት አስመርቀዋል። ለ6 ወራት ብቃት ያለው ወታደራዊ ስልጠና ልዩ ልዩ የግዳጅ አይነቶችን ጭምር ታሳቢ ያደረገ ዝግጅት ያደረጉት የፋኖ ኮማንዶዎች ዛሬ ቴዎድሮስ ከፍተኛ አመራሮችና የክፍለ ጦር አመራሮች በተገኙበት በደማቅ ስነ ስርዓት ተመርቀዋል። በምረቃ ስነ ስርዓቱ ላይ ከፋኖ አመራሮች በተጨማሪ የሃይማኖት አባቶችና ጥሪ የተደረገላቸው የአካባቢ ነዋሪዎች ጭምር መገኘታቸው ታውቋል። የአፋብኃ ቴዎድሮስ 105ኛ ኮር የ44ኛ ክፍለ ጦር በሰከላ ምድር ለ6 ወራት ያሰለጠናቸውን የፋኖ ኮማንዶዎች ማስመረቁን ተከትሎ ስራ የማይፈታው የጸና ዓላማ ያነገበው የታሪክ የጥበብ የጀግነት መፍለቂያ ጊዮን ምድር ዛሬም የምድር ድሮን የሆኑ ኮማንዶዎችን በደማቅ ስነ ስርዓት ለምርቃት ታብቅቷል በማለት የአፋብኃ ምዕራብ አማራ ቀጠና የህዝብ ግንኙነት ኃላፊ አርበኛ ማሪሸት ፀሐዩ ምርቃቱን አስታኮ ባሰፈረው አስተያየት ገልጿል። ይህ በእንዲህ እንዳለ በዛሬ የምርቃት ስነ ስርዓት ላይ የ44ኛ ክፍለ ጦር የጎዮን ሻለቃ ሰብሳቢ 50 አለቃ ተፈራ ሁነኛው ለተመራቂ ኮማንዶዎች ጠንከር ያለ መልእክት አስተላልፈዋል። በአንድ እጃችን ሰራዊት እያደራጀን እያጠቃን በሌላ እጃችን ደግሞ ህዝባችን እያስተዳደር እንገኛለን። በወረዳችን ከሚገኙ 33 ቀበሌዎች ከግሽ አባይ ከተማ 02 ቀበሌዎች ውጭ 31 ቀበሌዎች የምናስተዳድረው እኛንን። ስለሆነም የመንግስትነት አስተዳዳሪ ግዴታዎችን ለመወጣት ደከመን ሰለቸን ሳንል ሰርተናል። በስርዓቱ ልክ መሪ ያገኘውን የወረዳችን ህዝብም ከግንባሩ በማይጠፋ ፈገግታ ወኔና ስንቅ ሆኖን ይገኛል። እኛም ከህዝባችን በፊት ለመሞት እንደተነሳን ሁሉ አሁንም በድጋሚ ለህዝባችን መሬት ሆነን እንደምንሞት ቃል እንገባለን ሲል አስታውቋል። ዛሬ የሚመረቁ ሰልጣኞች ከዚህ በፊት ከተሰጠው ስልጠና በተለየ መልኩ የሰለጠኑ እንደ ወርቅ በሰዓት የተፈተኑ እንደ ተርብ በውሃ ጥም ያለፉ እንደ ንስር ሽሆናቸውን የመረዱ ሁለተኛ ዙር የኮማንዶ ተማራቂዎች ናቸው ሲል አስታውቆ በስልጠናው ጠላት የሚያንቁበትን ጡንቻና አሩጠው የሚይዙበትን ሳምባ ብቻ ሳይሆን ህዝብ የሚያገለግሉበትን ጥበብም ጭምር ማግኘታቸውን አስታውቋል። ከላይ የአብይ አህመድ ድሮን ከታች የአሰልጣኞቻቸውን ፈተና ለወራት ያህል በመቆየት ድል አድርገው የተመረቁት እነዚህ ሰልጣኞች በአይነቱ የተለየና ጠላት እንዳይነሳ አድርጎ ለመቅበር የተዘጋጀ እውቀት የሸመቱ በታጠበ እጅ የተዘጋጀ እውቀት የሸመቱ ልበ ሙሉዎች መሆናቸውን ገልጿል። አሁን ላይ የግዞት እስረኛው ክርስቲያን ታደለ ምረሩ ካለን በላይ መረንና ካለን በላይ ኮምድደን እንገኛለን። ማንም አንስቶ የሚጨልጠን ሚሪንዳ ሳንሆን ሲነሳ ከሚያስጨንቀው ሬት በከፋ ያመረረ ሆነናል። ከቀያችን መጥቶ ሞፈር ለመቁረጥ የሚሞክር ሞኝ እንጂ ከደጃችን ደርሶ ሞፈር የሚቆርጥ ብልጥ አይኖርም። በወገኑ የተሰራበትን ሴራ የሚበቀል የሚሰራውን የሚከላከል ብቁና በቂ ኃይል ገንብተናል። ለአንድ የትጥቅ ትግል መቋጫ ከሚባለው ውስጥ አንዱ ቅርጽ ያለው ሰራዊት ስለሆነ ሰራዊታችን ቅርጽ አስይዞ የማደራጀቱ ስራ የዕለት ከዕለት ስራችን ነው ሲል ገልጿል። ይህን መሰል የሰራዊት ማደራጀት ስራ እንደሚቀጥልም አስታውቋል። በስልጠናው ወቅት ብዙዎች ከእናንተ ጋር ጀምረው የነበረ ቢሆንም በስልጠና ሂደት ውስጥ የስልጠናውን ፈተና መቋቋም የተሳናቸው ከ30 በላይ ሰልጣኞች ስልጠናውን በማቋረጥ ለዚህ ታላቅ ዕለት ሳይደርሱ ቀርተዋል ያለው
የአፋብሃ 105ኛ ኮር 44ኛ ክፍለ ጦር የጊዮን ሻለቃ ሰብሳቢ 50 አለቃ ተፈራ ሁነኛው እናንተ አባቶቻችሁ ልጆች ግን ራቡን ጥሙን የስልጠናውን ውጣ ውረድ የጠላት እንቅስቃሴ ባይበገሬነት በመታገዝ ለዚህ የምረቃ በዓላችሁ በቅታችኋል። ስለሆነም የነገ የሀገሪቱ ኮሎኔሎች፣ ጄኔራሎች እናንተ መሆናችሁን አውቃችሁ በዚህ ትግል ውስጥ መውጣት፣ መውረድ፣ መራብ፣ መጠማት፣ መቁሰል፣ መድማት እንዲሁም ውድ የሆነውን ሕይወት እስከ መስጠት ድረስ መቁረጥን የሚጠይቅ መሆኑን ተረድታችሁ በታማኝነትና በቁርጠኝነት የአማራ ሕዝብን የተደቀነበትን የህልውና አደጋ ትከሻው ላይ የተጫነውን የጭቆና ቀንበር እንድታስወግዱ በማለት ያደራ ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር በስሩ 3 ትላልቅ ክፍለ ጦሮችን የያዘ ሲሆን ከፍተኛ አመራሮች በተገኙበት የኮሩ መዋቅር ተጠናቆ በዛሬው ዕለት ኮሩ ለየትኛውም ግዳጅ ዝግጁ መሆኑን ይፋ መደረጉን አፋብሃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ዛሬ ጥቅምት 30 ቀን 2018 ባወጣው በዚሁ መረጃ ገልጿል። ኢትዮጵያ ለቸኮሌት ዋነኛ ግብዓት የሆነውን የኮካዋም ተክልን በስፋት ለማብቀልና ወደ ዓለም ገበያ ለማቅረብ እንቅስቃሴ መጀመሯም ተገለጸ። የኢትዮጵያ የግብርና ምርምር ተቋም በእንግሊዝኛው ምህጻረ ቃል EIAR ዋና ኃላፊ ንጉሴም ደቻሳ ለመገናኛ ብዙሃን በሰጡትም አስተያየት የኮካዋም ተክልን በተለያዩ የኢትዮጵያ አምራች ዞኖች ውስጥ በማሰራጨት እንደ ቡናም፣ ሻይናም ቅመማ ቅመሞችም ለውጭ ገበያ ለማቅረብ እቅድም ተይዟልም ብለዋል። ለኢትዮጵያ አዲስ ምርት የሆነው ኮካዋ ምርት ኢትዮጵያም ካላት ለም መሬት፣ መልካም አየር ጠባይና ተከታታይ የዝናብ መጠን በተገቢው መልኩ በኢትዮጵያ መሬት ውስጥ ሊበቅል ይችላልም ተብሎ ተገምቷል። የግብርና ምርምር ተቋሙና የቴፒ ብሔራዊ የቅመማ ቅመም ጥናት ማዕከል በጋራ ባደረጉት ጥናትና ሙከራ በዓለም ላይ 80 እስከ 85 ከመቶ የኮካዋም ተክል ዝርያ የሆነውን ፎርስቴሮ የተባለው የኮካዋም ዘርን በደቡብ ምዕራብ ኢትዮጵያ ውስጥ ለሙከራ እንዲበቅል ማድረጋቸውን ከ32 ሺህ በላይ የኮካዋ ችግኞችንም ለአርሶ አደሮች ማከፋፈላቸውም ተገልጿል። እንደ ፉድ ቢዝነስም ድህረ ገጽም ዘገባም በኢትዮጵያ ውስጥ የሚገኙ የቸኮሌትም ፋብሪካዎችም ሆኑ በዓለም አቀፍ ደረጃ የሚገኙ የቸኮሌት አምራቾችም ከምድር ወገብ አካባቢ ከሚገኙ ውስን አምራችም አገራትም የሚሸምቱም ሲሆን እንደ ዓለም አቀፉ የንግድና ልማት ተቋም በእንግሊዝኛው ምህጻረ ቃል አንክታድ መረጃም 70 ከመቶ የሚሆነው የዓለማችን የኮካዋ አምራችም አገራትም በአፍሪካም አህጉር ውስጥ የሚገኙት ምዕራብ አፍሪካኑ አይቬሪ ኮስትና ጋና በቅደም ተከተል ሲሆኑ ኢንዶኔዥያ፣ ኢኳዶር እና ብራዚል መጠነኛ የኮካዋ ምርት ለዓለም ገበያም አቅራቢዎች ናቸው። በኮካዋም ተክል ላይ በተከሰተው የአየር መበላሸት ምክንያት የምርት እጥረትና ከፍተኛ ዋጋ ንረት መኖሩን የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። በደቡብ አማራ ቀጠና አሳምነው ሁለተኛውን ግዙፍ ኮር ምስረታ ማከናወኑን ይፋ አደረገ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ሁለተኛ ግዙፍ ኮር ምስረታ ይፋ ማድረጉን ዛሬ ጥቅምት 30 ቀን 2018 ባወጣው መረጃ አስታውቋል። ከአፋብሃ በወረደው የክፍለ ጦር የኮር አደረጃጀት መስፈርት መሰረት በተገቢ ሁኔታ ተገምግሞ የኮር መመዘኛ መስፈርት መሟላቱ ከተረጋገጠ በኋላ ዛሬ ጥቅምት 30 ቀን 2018 ዓ.ም መሰረታውን ጀነራል ተፈራ ማሞ የአፋብሃ ማዕከላዊ እዝ አባልና ረዳ ፕሮፌሰር ማርከው መንግስቴ የአፋብሃ ማዕከላዊ እዝ አባልና የአፋብሃ ደቡብ አማራ ቀጠና አሳምነው እዝ አስተዳደር ጉዳዮች ኃላፊ እንዲሁም የአፋብሃ ደቡብ አማራ ቀጠና አሳምነው እዝ ከፍተኛ አመራሮች በተገኙበት በዛሬው ዕለት ምስረታው ይፋ መደረጉን አስታውቋል። በመስራች አባልነትም ኃይለማርያም ማሞ ክፍለ ጦር፣ ነበልባል ክፍለ ጦር፣ ቡልጋ ክፍለ ጦር፣ የረር ብርጌድና ፋንታ ኃይሌ ብርጌድ በጋራ በመሆን ከሰም ኮርን የመሰረቱ ሲሆን በዚሁ የመስረታ ፕሮግራም ላይ ጀነራል ተፈራ ማሞን ጨምሮ የተለያዩ ከፍተኛ አመራሮች የወቅቱን የአማራ ህዝብ ትግል የሚመጥን ንግግር ማድረጋቸውን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ህዝብ ግንኙነት ዛሬ ጥቅምት 30 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ በእርስ በርስ ጦርነት የተሰላቹ ሰልጣኝ ወታደሮችን በየስልጠና ጣቢያው ከዚህ በኋላ ጦርነት የምናደርገው የኢትዮጵያን ዳር ድንበር ለማስከበርና ወደባችንን መልሰን እጃችን ለማስገባት ነው የሚል ቅስቀሳ አጠናክሮ መቀጠሉን ከአገዛዙ የተለያዩ ስልጠና ጣቢያዎች የሚወጡ መረጃዎች ገልጸዋል። በአማራ ህዝብ ላይ ጦርነት የከፈተውና በጥቂት ወራት ውስጥ ጦርነት እናጠናቅቃለን፣ አማራን ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል በእብሪ ጦርነት ያወጀው አገዛዝ ያሰበው አለመሳካት ብቻ ሳይሆን በእርስ በርስ ጦርነት ያገዛዙ ስልጣን አስጠባቂ ወታደሮች የምንሞትለት ዓላማ የለንም፣ እኛ ወንድማማቾች ነን፣ ፋኖንም ብንገል ጀግነት አይደለም፣ ፋኖን ቢገለን ጀግነት አይደለም፣ ለአብይና ጓደኞቹ ስልጣን ሲባል ለምን እንሞታለን በማለት በማህበራዊ ሚዲያ ጭምር ጦርነት በቃን የሚል ቅስቀሳ አጠናክረው የነበሩ ሲሆን ያገዛዙ ወታደራዊ አዛዦች
አዛዦች ለአዲስ ሰልጣኞች ከዚህ በኋላ ውጊያ የኢትዮጵያን ዳር ድንበር ለማስጠበቅና አሰብን ለማስመለስ ነው የሚል ቅስቀሳም አጠናክረው መቀጠላቸው ታውቋል። ይህም ቀደም ሲል ከየስልጠና ጣቢያው የሚጠፉ ወታደሮችና በቅሬታ የሚነሱ ጉዳዮች የእርስ በርስ ጦርነት መቼ ያበቃል የሚለው አጀንዳ ጦሩ ጭምር መወያ ማድረጉ ስጋት ላይ ስለጣላቸው ለሰልጣኞች የሚደረገው ቅስቀሳም ሆነ ገለጻ ከኤርትራ መንግስት ጋር ጦርነቱ ስለመግባት ዝግጅታቸውን ማጠናቀቁን የቀናት ስራ መሆኑን አሰብን በማስመለስ ልማታችን እናፋጥናለን፣ ፊታችሁን ወደ ልማት ታዞራላችሁ፣ እናንተንም ከዛ በኋላ ግዳጅ የሚጠብቅባችሁ የለም፣ የተለያዩ እድሎች ያሏችሁ የሚል ሐሰተኛ ቅስቀሳ አጠናክረው መቀጠላቸው ታውቋል። አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ አሰብን በጉልበት እናስመልሳለን ከሚለው የአረብ ኤሚሬት አጀንዳን ለማስፈጸም ከሚደረገው ወታደራዊ ተልዕኮ በፊት በአማራ ክልል ያለውን ጦርነት በድሮና በከባድ መሳሪያ እናጠናቅቃለን በሚል ተጨማሪ ሰፊ የድሮና የከባድ መሳሪያ ጥቃት ለመፈጸም እቅድ አውጥተው ተጨማሪ ዝግጅት እየተደረገ መሆኑ ታውቋል። አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ ለወሊድ የገቡ እናቶችን ጭምር ጤና ጣቢያ ላይ በድሮን በመጨፍጨፍ ትምህርት ቤቶችና ገበያ ቦታዎችን ኢላማ በማድረግ የፈጸመው የጦር ወንጀል በተደራጀ መንገድ ሊጋለጥና አብይ አህመድን ጨምሮ በጦር ወንጀል የተሳተፉ የሲቪልና ወታደራዊ ባለስልጣናት ማዕቀብ እንዲጣልባቸው በውጭ ሀገራት የተጠናከረ ዲፕሎማሲያዊ ዘመቻ እንዲደረግ ተደጋግሞ ጥሪ ሲቀርብ መቆየቱ አይዘነጋም። የስንዴ ምርት በሀገሪቱ ተትረፍርፏል የሚል ሐሰተኛ መረጃ በማሰራጨት በሀገሪቱ የሚመረቱ የስንዴ ምርቶችን ወደ አረብ ኤሚሬት የሚልከው አገዛዝ ከውጭ ሀገራት ጥራት የሌለው ስንዴ ተገዝቶ ጅቡቲ ላይ 120 የሚሆኑ ተሽከርካሪዎች ከውጭ ሀገር የመጣውን ስንዴ ጭነው እየተጉላሉ መሆናቸውን የጠቀሱ ቢሆንም ዛሬ መፍትሄ አለማግኘታቸው ተገልጿል። ኢትዮጵያ በስንዴ ምርት ራሷን ችላለች፣ ከዚህ በኋላ ስንዴ ከውጭ ሀገር አንገዛም በሚል ከዓመታት በፊት ጭምር በጦርነቱ ወቅት ለእርዳታ የመጣ ስንዴ አስፈጭቶ ለሶማሌና ለኬንያ ዱቄት እስከ መሸጥ የደረሰውና በዚህም የዓለም የምግብ ድርጅትና በጊዜው የነበረው የአሜሪካ ተራድኦ ድርጅት ዩኤስኤድ ሳይቀር እርዳታ እስከ ማቋረጥ የደረሱበት እርምጃ የወሰደው የአብይ አገዛዝ ዛሬም ከውጭ ሀገራት የገዛውን ስንዴ በአግባቡ በጊዜው አለማንሳቱ 120 የሚሆኑ ተሽከርካሪዎች ከነተሳቢያቸው ጅቡቲ ላይ ከውጭ ሀገር የመጣ ስንዴ ጭነው እየተጉላሉ መሆናቸውን ዛሬ 13ኛ ቀን የሆናቸው ቢሆንም ትላንት በማህበራዊ ሚዲያ መረጃ ከወጣም በኋላ ምላሽ አለማግኘታቸውን ገልጸዋል። ጅቡቲ አሮጌው ወደብ ገብተው 120 ተሽከርካሪዎች ስንዴ ጭነው መፍትሄ የሚሰጣቸው አጥተው ከቆሙ 12ኛ ቀናቸው መሆኑን ትላንት ይፋ ያደረጉ ቢሆንም የአገዛዙ ማህበራዊ ሚዲያ ፈቀላጤዎች ስንዴ ወደ ውጭ እንልካለን እንጂ ከውጭ ስንዴ አናስገባም፣ ይህንን ሐሰተኛ መረጃ አታውሩ በማለት በተጨባጭ ሹፌሮቹ እየደረሰባቸው ያለውን መጉላላት ተከትሎ ለሚያቀርቡት ቅሬታ የሚሰጡት ምላሽ እንደማያዋጣ ስንዴ ትላንትም ይገዛ ነበር፣ ዛሬም እየተገዛ እየገባ ነው በማለት ሁኔታውን ዛሬም በቅሬታ አንስተዋል። ለሸገር ዳቦ ይሆናል የተባለና ጅቡቲ አሮጌ ወደብ ከውጭ ሀገር መጥቶ የተራገፈ 120 ተሽከርካሪዎች የጫኑት ስንዴ ጭነቱን ይዘው ወዴታ አካባቢ እንደሚሄዱ የመጨረሻ ትዕዛዝ አለመሰጠቱን ተከትሎ ላለፉት 13 ቀናት ዛሬም ጭምር እየተጉላሉ መሆናቸውን ገልጸዋል። መድን የድንበር ተሽከርካሪ ማህበር የትራንስፖርት አቅርቦቱን የወሰደው ስንዴው የሸገር ዳቦ ተብሎ ቢጫንም አሁን ላይ የስንዴው ባለቤት ሆነ ድርጅት እንዳልቀረበ ችግሩን ለመፍታት እንዳልተሞከረም ተገልጿል። አሮጌ ወደብ የምግብ ግልጋሎት በጅቡቲ አሮጌ ወደብ የምግብ ግልጋሎት በግቢው ቅጥር የሌለበት መጸዳጃ ሻወር የማይገኝበት በመሆኑ የተለያዩ የጤና እክል ያለባቸውን ጨምሮ ሌሎች አሽከርካሪዎችም ለከፋ በሽታና ችግር መዳረጋቸውን ባለፉት 13 ቀናት መፍትሄ አጥተው እየተጉላሉ መሆናቸውን ገልጸዋል። ከዚህ ቀደም ጅቡቲ የገቡ አሽከርካሪዎች የተበላሸ ማዳበሪያ ወደ ሀገር ውስጥ በከፍተኛ ሀብት ተገዝቶ ገብቶ በጅቡቲ ወደብ ይህንኑ የተበላሸ ማዳበሪያ ጭነው እንዲያስገቡ እየተደረገባቸው ያለውን ጫና ተከትሎ መረጃ ያጋለጡ ቢሆንም ይሄ ነው የሚባል መፍትሄ አለመወሰዱ አይዘነጋም። የስንዴው ምርት ጥራት እንደሌለው ይህን ማረጋገጥ ያለባቸው ባለስልጣናት በጊዜው አረጋግጠው ወደቡ ላይ ስንዴው ከተራገፈ በኋላ ወደ ተሽከርካሪዎች እንዲጫን ተደርጎ የመጨረሻ መዳረሻውን በተመለከተ ትዕዛዝ ሳይሰጥ መቆሙ አሽከርካሪዎችና ባለንብረቶች በዚህም ችግር ላይ መሆናቸውን የባንክ ዕዳ መመለስና ቤተሰብ የማስተዳደር ኃላፊነት ያለባቸው ባለንብረቶችና አሽከርካሪዎች በዝርክርክ አሰራር ለተጨማሪ ጉዳት እየተጋለጡ መሆናቸውን ገልጸዋል። በአማራ ሕዝብ ላይ ጦርነት የከፈተው አብይ አህመድ ቀደም ሲል በኦሮሚያ ክልል በአማራ ብሔር ተወላጆች ላይ የተጠናከረ ማንነት ተኮር ጭፍጨፋ ይካሄድ በነበረበት ወቅት የሚቀርቡ ተቃውሞዎችን ወደ ጎን በማድረግ በፓርላማ ጭፍጨፋ እየተደረገ ችግኝ እንተክላለን፣ ለአስክሬናቸው ጥላ ይሆናል፣ ጭፍጨፋ እየተደረገ ስንዴ ኤክስፖርት እናደርጋለን፣ ስንዴ ኤክስፖርት ማድረግ ሳንችል ጠላቶቻችን ተሳክቶላቸዋል በማለት በህዝብ ላይ እየተደረገ ያለ ጭፍጨፋ ቦታ እንደማይሰጥና ስንዴ ኤክስፖርት የእሱ ብቸኛ ጉዳይ መሆኑን
መግለጹ በጊዜው ወቀሳ ሲያስነሳበት እንደነበር አይዘነጋም። ባለፈውም ብየዋለሁ፣ አሁንም እንደግማለሁ። ንጹሃን አላግባብ እየተገደሉ በየቦታው ከሳሾች ጠዋት ማታ እየነዘነዙን በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ጠላት ነው ሰው እየሞተ ችግኝ አይተከልም የሚለን ጠላት ነው፣ እንዳትሰሙ። ሰው እየሞተ የሞተበት ቦታ ችግኝ እንተክላለን፣ ቢያንስ አስክሬኑ ጥላ እንዲኖረው። ከአንጋፋው ጋዜጠኛና ደራሲም ገነነ መኩሪያ ሞት ጋር የተጠረጠሩ ባለቤቱን ጨምሮ ግለሰቦች ባለፈው ሐሙስ በቁጥጥር ስር መዋላቸው ተዘገበ። የጋዜጠኛ ገነነም ታናሽ ወንድም አለማየሁ መኩሪያ የወንድሙ አስክሬን ወጥቶ ምርመራ እንዲደረግበት ሲል መጠየቁም ተሰማ። በጋዜጠኛ ደራሲ ገነነ መኩሪያ ሞት የተጠረጠሩ ግለሰቦች ባለፈው ሐሙስ በፖሊስ ቁጥጥር ስር የዋሉም ሲሆን ባለቤቱ ወይዘሮ አስቴር አየለም፣ አቶ ይታየው ወይም ትኬም እንዲሁም የዋከና ሆቴል ባለቤት በፌዴራል ፖሊስ መያዛቸውም ተሰምቷል። ተጠርጣሪዎቹም ትላንት አርብም ጥቅምት 28 2018 ዓ.ም ፍርድ ቤት የቀረቡ ሲሆን የፌዴራል ፖሊስ የወንጀል ምርመራ ቡድን አባሎችም ተጠርጣሪዎቹ ላይ የተጠናከረ ምርመራ ለማድረግ ተጨማሪ የ14 ቀናት ጊዜ እንዲሰጣቸው መጠየቃቸውም ተመልክቷል። ፍርድ ቤቱም ፖሊስ የተጠየቀውን የምርመራ ቀን አስመልክቶ ፈቃድ የሰጠም ሲሆን የጋዜጠኛ ገነነ መኩሪያ ህልፈተ ህይወት ምክንያት የሚያጣራ የምርመራ ቡድንም መቋቋሙም ታውቋል። የኮሚቴው አባሎች በየጊዜው የሚደርሱበትን እያንዳንዱን የምርመራ ሂደትም ለተቋሙ ከፍተኛ ኃላፊዎችን ያሳውቃሉ የተባለ ሲሆን የተዳፈኑ የተባሉ ውስብስብ ወንጀሎችን አፈናፍነው በማጋለጥ የረጅም ጊዜ ልምድና እውቀትም ባካበቱ አባሎች የተዋቀረ የምርመራ ቡድን መዋቀሩን ተሰምቷል። ጉዳዩም የፌዴራል ፖሊስም ጠቅላይ አዛዥ በሆኑት በኮሚሽነር ጀነራል ደመላሽ ገብረ ሚካኤል ልዩ ትኩረት እንደተሰጠው የተዘገበም ሲሆን በቀደምትነት በጋዜጠኛ ገነነ መኩሪያ ሞት ዙሪያ ምርመራ ያደረገው የአዲስ አበባ ፖሊስ ኮሚሽን እንደነበረ መዘገባችን ይታወሳል። በቅርቡ ለአዲስ አበባ ፖሊስ ወንጀል መከላከያም ክፍል በጋዜጠኛ ገነነ ህልፈት ህይወት ዙሪያ ጥያቄ ላቀረቡ የስፖርት ጋዜጠኞች አጥጋቢ ምላሽ ሳይሰጥ መቅረቱ አነጋጋሪ ጉዳይ መሆኑን ተመልክቷል። ከሞትም 3 ዓመታት ለሆነው ሰው የሞት ምክንያቱ መጠየቅ አይገባችሁም የሚል ምላሽም ሰጥቶ የነበረው የአዲስ አበባ ፖሊስ ባልደረባም የሆነ መኮንን ምላሽም በርካታዎችንም ማስቆጣቱም ተመልክቷል። አሁን በቁጥጥር ስር የሚገኙት የጋዜጠኛ ገነነ ባለቤትም 4 ጋዜጠኞችን በስም ማጥፋት በፍርድ ቤትም ክስ መስርተዋል። ጋዜጠኛ ገነነ ራሱን አጥፍቷል በሚል የአዲስ አበባ ፖሊስ ማረጋገጫ እንደሰጣቸው በክሳቸው አካተው የነበረ ሲሆን ከዚህ ቀደም በጋዜጠኛ ገነነ መኩሪያ ህልፈትን አስመልክቶ የሰጡት ምክንያቶች በወዳጆቹና በቤተሰቦቹ ዘንድ ተቀባይነትን ሊያገኙ አለመቻላቸውም ታውቋል። የጋዜጠኛ ገነነ ታናሽ ወንድም አለማየሁ መኩሪያ የወንድሙ አስክሬን ወጥቶ ምርመራ እንዲደረግበትም ለፌዴራል ፖሊስም ጥያቄ ማቅረቡም ተሰምቷል። የጤና ባለሙያዎች ንቅናቄ ሁለተኛ ዙር የሥራ ማቆም አድማ እናደርጋለን ያሉበት ጊዜ የተቃረበ ቢሆንም ዛሬም ተቃውሞ እንደሚደረግ ማስተማመኛ ለመገኘቱና ይህም የጤና ባለሙያው በሌሎች ሙያዎች ያሉ ተመሳሳይ ጥያቄ ያላቸው ወገኖች ግልጽ ድጋፍ አለመስጠታቸው አንዱ ሲሆን የሥራ ማቆም አድማ ቢጀምር ሁሉም ይቀላቀላሉ የሚለው ጥያቄ ሌላው ስጋት መሆኑ በውስጥ ውይይት እየተነሳ መሆኑ ታውቋል። የኢትዮጵያ ጤና ባለሙያዎች ንቅናቄ አነስተኛ ደሞዛቸው እንዲሻሻል የነሱና የሕዝቡ ጤና አሳሳቢ ደረጃ ላይ መድረሱን ግምት ውስጥ በማስገባት የጤና ስርዓቱ እንዲሻሻል ስራቸውን ተከትሎ የጤና አደጋ ተጋላጭ በመሆናቸው ነጻ የሕክምና አገልግሎት ለነሱና ለቤተሰቦቻቸው እንዲሰጣቸው የጠየቁትን ጨምሮ 12 ጥያቄዎቻቸው ዛሬም ያልተመለሱ ቢሆንም መስከረም 5 ቀን 2018 ሊያደርጉት የነበረውን ሁለተኛ ዙር የሥራ ማቆም አድማ ወደ ህዳር 8 2018 ዓ.ም ያዛወሩ ቢሆንም ሳምንት የቀረው ሁለተኛ ዙር የሥራ ማቆም አድማ ይደረጋል ብለው እንደማያምኑ ለዚህም የንቅናቄው ደጋፊዎች ተባብሮ አለመቆምና የተለያዩ ምክንያቶች እየተጠቀሱ መሆኑ ታውቋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በውስጥ እያደረጓቸው ባሉ ውይይቶች በተለይም ከጤና ባለሙያዎች ጎን ለጎን ተመሳሳይ ጥያቄ ያላቸውና የአገሪቱ ኢኮኖሚያዊ ቀውስን ተከትሎ የኑሮ ውድነቱን መቋቋም ያቃታቸው የጤና ባለሙያዎች ብቻ ሳይሆኑ መምህራን፣ ሌሎችም የመንግስት ሰራተኞችና ህዝቡ ጭምር በመሆኑ ደረጃ በደረጃ የንቅናቄውን እንቅስቃሴ
ከወዲሁ ደግፈው የራሳቸውን እንቅስቃሴ አለማድረጋቸው ተነጥለን እንመታለን ወይም ውጤት አናመጣም የሚል ስጋት እንዳለ በንቅናቄው አስተባባሪዎች በኩል በተለይም የንቅናቄው ተሳታፊዎች ከዚህ ቀደም እንደነበረው በአንድ በጋራ የንቅናቄውን እንቅስቃሴ ከመደገፍ ይልቅ በስጋትና በፍርሃት ከዚህ ቀደም የተወሰዱ ጫናዎችን መሰረት አድርጎ ተበታትኖ የመቆም ጉዳይ ይታያል የሚሉ አስተያየቶችን መሰጠት ጀምረዋል። ፍርሃትን ያሸነፈ ጤና ባለሙያ ነጻ ይወጣል በማለት በንቅናቄው ማህበራዊ ገጽ ጭምር ይህንኑ ሀሳብ የሚያንጸባርቅ መረጃ እየተሰራጨ ሲሆን ፍርሃት የግል ቢሆንም ለከት ግን አለው። በፍርሃት ቆፈን ተተብትቦ የታሰረ ሰው በባርነት ወይም በግፈኞች ምርኮ እንደተያዘ ጭንጋፍ ሰው ነው። ከሰውነት ጸጋው ይርቃል፣ ነጻነት አልባ ይሆናል። ነጻነት የሌለው ሰው ደግሞ የአገዛዝ ስርዓት የድህነትና የድንቁርና ግዞተኛ ይሆናል። ፍርሃት ነጻነት ብቻ ሳይሆን እውቀትን ያከስማል። ፍርሃት ድህነትን የመጥራት ድንቁርናን የማንገስ ኃይል አለው። ነጻነቱን ያጣ ሰው የሰውነት ክብሩንም አብሮ ያጣል። በነጻነት ማሰብ ያስበውን ማድረግና በንግግር መግለጽም አይችልም። ነጻነቱን ያጣ ሰው ባርነት እጣ ፈንታ ይሆናል። ጨለማም ይውጠዋል። ድህነት ይሰለጥንበታል። እያደረም ነጻነት የሌለው ሰው አገር አልባ ይሆናል። እንኳን በአገሩ ጉዳይ በራሱ ማዘዝም ይሳነዋል በማለት ፍርሃቱን መቆጣጠር ማሸነፍ የቻለ ሰው ግን የነጻነቱ ባለቤት ይሆናል። የነጻነታቸው ባለቤት የሆኑ ሰዎች የአገራቸውን ባለቤቶች ይሆናሉ በማለት ትልቁ ፈተና ነጻነት በነጻ የማይገኝና ዋጋ የሚያስከፍል ውድ ነገር መሆኑን ማወቅ ነው በማለት ዛሬም ለጋራ ጥያቄያቸው በጋራ እንዲቆሙ ጥሪ የቀረበ ይገኛል። አገዛዙ ዛሬም የጤና ባለሙያዎችን ማሳደድና ማፈኑ ያለ ቢሆንም በአንድነት እስከ ተባበርን ድረስ ይህንን ማሸነፍ እንችላለን የሚሉ ጥያቄዎች በውስጡ ውይይቶች መነሳቻቸውን የሚጠቅሱ ወገኖች ከጥቅምት 24 ቀን 2018 ጀምሮ የባህር ዳር ከተማ 4 ስፔሻሊስት ሐኪሞችን በቁጥጥር ስር ያደረገው ይሄው ለጤና ባለሙያዎች ንቅናቄ ድምፅ መሆናቸውን ምክንያት በማድረግ በመሆኑ ሌላውም የጤና ባለሙያ ለነሱም ድምፅ በመሆን ሁለተኛ ዙር የስራ ማቆም አድማውን በተመለከተ ግልጽ አቋሙን ማሳወቅ አለበት የሚሉ ጥሪዎች ቀርበዋል። በባህር ዳር በአሁኑ ወቅት በአገዛዙ ቁጥጥር ስር ያሉ ከጥቅምት 24 ቀን 2018 ጀምሮ ባለፉት 6 ቀናት በቁጥጥር ስር ያሉ የጤና ባለሙያዎች ዶክተር መኩ ዳምጤ የጠቅላላና የሚኒማል ስፔሻሊስት ሐኪም፣ ዶክተር ስመኘው የጠቅላላ ቀዶ ጥገና ስፔሻሊስት፣ ዶክተር ይበልጣል የነርቭና የጭንቅላት ቀዶ ሕክምና ስፔሻሊስትና ዶክተር ዘላለም ስመኘው የጠቅላላ ቀዶ ሕክምና ስፔሻሊስት በእስር ላይ መሆናቸውን ፍትህ ለእነዚህ የጤና ባለሙያዎች በሚል ጥሪ እያቀረቡ ይገኛል። የትርፍ ሰዓት ክፍያ ጭምር አነስተኛ በተባለው አዲስ የደሞዝ ጭማሪም በአግባቡ እየተሰላ አለመሆን፣ የጤና ባለሙያው በጋራ ለመብቱ ባለመቆሙ ያገዛዙ ካድሬዎች የሚያገኙትን ከፍተኛ ደሞዝ በማየት የራሱን ኑሮ እየረገመ ለመብቱ ካልታገለ ከዚህም የከፋ ሁኔታ ይገጥመዋል የሚሉ አስተያየቶችም ተከትለው እየቀረቡ ይገኛል። የኢትዮጵያ ጤና ባለሙያዎች ንቅናቄ መስከረም 5 ሊያደርግ የነበረውን የስራ ማቆም አድማ መምህራን ይደግፋሉ ሲል አስቀድሞ አሳውቆ የነበረ ሲሆን ተሽከርካሪዎችም ትግሉን እንዲደግፉ በጊዜው ጥሪ ማድረጉ አይዘነጋም። የአባት አርበኛ ጀግናው ሻለቃ መሳፍንት ተስፉ ልጅ መሰዋቱን ተከትሎ ያገዛዙ ሰዎች በሳቸው ለማሾፍ መሞከራቸው ፋኖ በስርዓቱ ላይ እየፈጠረ ያለው ጫና ማሳያ መሆኑ ተገልጿል። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የአባት አርበኞች ሰብሳቢ አርበኛ መሳፍንት ተስፉ የአንድ የፋኖ ኃይል መሪ ሆኖ ሲንቀሳቀስ የነበረ ሲሆን አርበኛ ጌትነት መሳፍንት በዛሬው ዕለት በክብር መሰዋቱ ታውቋል። የአርበኛ ጌትነት መሰዋትን ተከትሎ በአርቲፊሻል ኢንቴሊጀንስ በተቀነባበረ ሁኔታ የቆየ የአርበኛ ሻለቃ መሳፍንት ተስፉን ፎቶግራፍ እንዳለቀሱ በማድረግ በአርበኛውና በልጆቻቸው በአማራ ሕዝብ ላይ የተከፈተውን ጦርነት ለመመከት ከፍተኛ ተጋድሎ እያደረገ የሚገኘው ፋኖ ፈተና የሆነባቸው የአብይ አገዛዝ ማህበራዊ ሚዲያ አፈቀላጤዎች በጀግናው መሰዋት ለማሾፍና አርበኛ ሻለቃ መሳፍንት ተስፉን እንዳለቀሱ አድርገው ለማቅረብ የሞከሩበት ሂደት የፋኖ ጥንካሬ በየጊዜው እያስበረገጋቸው መምጣቱና እንዲህ ያሉ የፋኖ ታጋዮች ሲሰዉ ትግሉ የተዳከመ ስለሚመስላቸው ጀግናን እየተካ እንደሚሄድ ስላልገባቸው ያደረጉት ተስፋ የመቁረጥና ራሳቸውን የመሸንገል እንቅስቃሴ ተደርጎ ተገልጿል። የአርበኛው አባት አርበኛ መሳፍንት ተስፉ የፋኖነት መለኪያችን ነው በማለት የቀድሞ ፖለቲካ እስረኛዋ አክቲቪስት አስቴር ስዩም የጀግናውን መስዋዕት ተከትሎ በሰጠችው አስተያየት በትውልዳችን ስለ ፋኖ ትግል ስናነሳ የአርበኛው አርበኝነት የአርበኝነታችን ታሪካችን ማሳያ ሆኖ ይገኛል ስትል ገልጻለች።
ሻለቃ መሳፍንት ተስፉ እስከ ቤተሰባቸው እየከፈሉት ላለው መራር ትግል በአማራ ህዝብ ስም ሊከበሩ እንደሚገባ ገልጻ ከትላንት እስከ ዛሬ ልጆቹን ዘመዶቹን ለአማራ ሲል መራር ዋጋ እየከፈለ ያለ የዕድሜ ዘመን የጽናት ታጋይ በማለት ሻለቃ አርበኛ መሳፍንት ተስፉን በአርበኛ ጌትነት መሳፍንት ዕድሜው ለመሳሪያ ከደረሰ ጀምሮ ከአባቱ ጋር በመሆን አያሌ ጀብዶችን የፈጸመ በዚህ የሁለት ዓመት ትግል ደግሞ የክፍለ ጦር አመራር በመሆን ጠላትን መውጫ መግቢያ ያሳጣ በመጨረሻም በቅጥረኞች የተሰዋ የቁርጥ ቀን አስተዋይ አርበኛ ነበር በማለት አርበኛ ጌትነት መሳፍንት ለአመነበት ወጥቶ በቅጥረኞች ህይወቱ ማለፉን ባሰፈረችው አስተያየት ገልጻለች። የፋኖ እንቅስቃሴ ወደ አንድ ለማምጣት የሚደረገው ጥረትን ትኩረት መስጠት እንደሚያስፈልግና የጠላትን ተልዕኮ የወሰዱ ሰርጎ ገቦች በአግባቡ በማጥራት ሌሎች ጀግኖችን መጠበቅ ትኩረት ሊሰጠው እንደሚገባ የአርበኛ ጌትነት መሳፍንትን መስዋዕት ተከትሎ አስተያየት እየተሰጠ ይገኛል። ሻለቃ መሳፍንት ተስፉ ቀደም ብለው ትግሉን ከጀምሮ የአባት አርበኞች መካከል የሚጠቀሱ ሲሆን ህወሓት የፌዴራል መንግስቱን በበላይነት በተቆጣጠረ ወቅትም በአማራ ህዝብ ላይ እያደረሳቸው ያሉት ጥቃቶችን በመቃወም ድሩ ቤቴ በማለት ከሳቸው አልፎ ልጆቻቸውም አብረው በክብር እየታገሉ መቆየታቸው አይዘነጋም። የአማራ ፋኖ ወደ አንድ እንቅስቃሴ እንዲመጣ ከፍተኛ አስተዋጽኦ ካደረጉ አባት አርበኞች መካከል የሚጠቀሱ ሲሆን በተደጋጋሚ ለአንድነትና የተጠናከረ የፋኖ አደረጃጀት የተሳሳተ ያሉትን መንገድ ጭምር በመተው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ የአባት አርበኞች ሰብሳቢ በመሆን ዛሬም ከፍተኛ አስተዋጽኦ እያደረጉ እንደሚገኝ ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደቡብ አፍሪካ ላይ የሰላ ትችት መሰንዘራቸውን ተከትሎ ምክትላቸው ፕሬዝዳንት ጄዲ ቫንስ ወደ ኬንያ የሚያደርጉት ጉብኝት መሰረዙ ተሰማ። የኬንያው ዋና ካቢኔት ጸሐፊ ሞሲላ ማዶቬዴ ለመገናኛ ብዙሃን እንደገለጹት ደቡብ አፍሪካ በዚህ ወር መጨረሻ በህዳር ወይም በፈረንጆቹ ኖቬምበር 22 2025 እና ኖቬምበር 23 2025 በምታስተናግደው የበለጸጉ 20 የዓለማችን አገራት ወይም በእንግሊዝኛው G20 ስብሰባ ላይ የአሜሪካ መንግስትና ባለስልጣናት እንዳይሳተፉ ፕሬዝዳንት ዶናልድ ትራምፕ ማስተላለፋቸውን ተከትሎ ደቡብ አፍሪካና ኬንያ ለመጎብኘት እቅድ የተያዘላቸው ምክትል ፕሬዝዳንት ቫንስ ወደ ምስራቅ አፍሪካ ኬንያ አይመጡም ብለዋል። ደቡብ አፍሪካ ነጭ ገበሬዎች ሰብአዊ መብታቸው ተጥሷል፣ አፍሪካነርስ በሚገደሉባት በሚታረዱባት መሬታቸው በህገወጥ መንገድ በሚነጠቅባት ደቡብ አፍሪካ ውስጥ የጂ20 ስብሰባ መካሄድ አሳፋሪ ነው። ማንም የአሜሪካ ባለስልጣን በደቡብ አፍሪካ የጂ20 ስብሰባ ላይ አይገኝም። ደቡብ አፍሪካ የጂ20 አባል መሆን አይፈቀድላትም በማለት ሰሞኑን የመንግስታቸውን አቋም ፕሬዝዳንት ትራምፕ አስታውቀዋል። ከዚህ አኳያም የደቡብ አፍሪካ የውጭ ጉዳይ ሚኒስትር የፕሬዝዳንት ትራምፕን አስተያየት አሳዛኝ በማለትም ቅሬታውን ገልጿል። ከአሜሪካ ጋር የንግድ የደህንነትና የቴክኖሎጂ ትብብር ለማጠናከር ከፍተኛ ጉጉት ያደረባትም ጎረቤት ኬንያ ውጥኗ አለመሳካቱን የኬንያ መገናኛ ብዙሃን ዘግበዋል። ከአሜሪካ ጋር የ60 ዓመታት ዲፕሎማሲያዊ ግንኙነት የመሰረተችው ኬንያ ፕሬዝዳንቷም ዊሊያም ሩቶ ባለፈው ዓመት በወርሃም ግንቦት ወይም በፈረንጆቹ ሜይ 23 2024 ከቀድሞው የአሜሪካው ፕሬዝዳንት ጆ ባይደን ጋር በዋይት ሃውስ በመገኘት ባለፉት 15 ዓመታት ውስጥ ዋሽንግተንን በይፋ ወይም ስቴት ቪዚት ያደረጉ የመጀመሪያው አፍሪካዊ መሪ በመሆን በሁለቱ አገራት መካከል ግንኙነታቸውን ከማጠናከራቸው በተጨማሪ ኬንያ የሰሜን አትላንቲክ አባል አገር ወይም ናቶ ውጪ ብቸኛዋ የጥምረቱ አጋር አገር በመባል በአሜሪካው ፕሬዝዳንት ባይደን መሰየሟ አይዘነጋም። ፕሬዝዳንት ዶናልድ ትራምፕ የደቡብ አፍሪካ G20 ስብሰባውን አንሳተፍም ባይሉ ኖሮ ምክትላቸው ቫንስ ኬንያን ከህዳር ወይም ኖቬምበር 24 እስከ ኖቬምበር 27 2025 ይጎበኛሉ ተብሎ እቅድ ተይዞላቸው እንደነበረም ታውቋል። የሶሪያው ፕሬዝዳንት አህመድ ሻሪም በአሜሪካ ተጥሎባቸው የነበረውን ዓለም አቀፍ አሸባሪ የሚለውን ፍረጃ በይፋ ከተነሳላቸው በኋላ ለሁለት ቀናት ይፋ የሥራ ጉብኝት ለማድረግ ወደ ዋሽንግተን አቀኑ። ፕሬዝዳንቱም ከአሜሪካም ከፍተኛ ወታደራዊ ጀነራሎች ጋር የቅርጫት ኳስ መጫወታቸው ተገለጸ። በቀጣይነትም ፕሬዝዳንትን ትራምፕን ያነጋግራሉም ተብሎ ይጠበቃል። የቀድሞ እስላሚክ ታጣቂ የመሩትም የአማጺ ጥምረትን በሽር አልአሳድን ከስልጣን ካስወገደን ከ11 ወራት በኋላ
ሰኞ ዕለት በዋይት ሃውስም ዶናልድ ትራምፕን ያገኛሉም ተብሎ ይጠበቃል። ፕሬዚዳንቱም በአሜሪካ ዋና ከተማ ዋሽንግተን ዲሲ ከመድረሳቸው ሰዓታት ቀደም ብሎ የሶሪያ ደህንነት ባልደረቦች በርካታ የእስላሚክ ስቴት ቡድን አባላትን በቁጥጥር ስር ማዋላቸውም ተገልጿል። ፕሬዚዳንት ሻራም ከፕሬዚዳንት ትራምፕ ጋር በሚኖራቸው ንግግር ወቅት የእስላማዊ ቡድን የቀሩ አባላትን ለመቆጣጠር የሚደረገው የጋራ ትብብር ዋነኛ አጀንዳቸው ይሆናልም ተብሎ የተጠበቀ ሲሆን የሶሪያ ባለስልጣናት በቡድኑ አባላትም የተጠረጠሩ ያላቸውን 71 ሰዎችን ከጦር መሳሪያና ተቀጣጣይ ነገሮች ጋር በቁጥጥር ስር ማዋላቸውን አስታውቀዋል። ሻራም ወደ ስልጣን ከመጡበት ጊዜ አንስቶም ሶሪያን በዓለም አቀፍ መድረክ ላይ ለመወከል የተለያዩ እርምጃዎችን እየወሰዱ መሆኑን ተመልክቷል። አሳድ በስልጣን ላይ በነበሩበትና ለ13 ዓመታት የዘለቀ የእርስ በርስ ጦርነት በቀጠለበት ወቅት ሶሪያ ከዓለም አቀፉ መድረክም ተገልላ መቆየቷ አይዘነጋም። ፕሬዚዳንት ሻራም ከመስከረም ወር ወደ አሜሪካም ተጉዘው በተባበሩት መንግስታት አጠቃላይ ጉባኤ ላይ የተገኙ ሲሆን በወቅቱም ሶሪያ በዓለም ላይ የሚገባትን ስፍራ ዳግም ትይዛለች በማለት የዓለም መሪዎችን የጣሉትን ማዕቀብ እንዲያነሱ መጠየቃቸው ይታወሳል። በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የጸጥታው ምክር ቤት አሜሪካ ማዕቀቦቹን ለሶሪያ ለማንሳት የወሰደችውን እርምጃም አወድሶታል። ይበዚህ እንዳለም እንደ ሶሪያ የውጭ ጉዳይ ሚኒስትር በነገው ዕለት በዋሽንግተን ዲሲ ከፕሬዚዳንት ዶናልድ ትራምፕ ጋር ይገናኛሉ ተብሎ ቀጠሮ የተያዘላቸው የሶሪያው ፕሬዚዳንት አህመድ አልሻራ በማዕከላዊ እዝ ወይም ሴንትኮም አዛዥ አድሚራል ብርጋዴር ኩፐርና በኢራቅ ካዲሽ ጋር የሚዋጋው ዓለም አቀፍ ጥምረት መሪ ከሆነው ከብርጋዴር ጀነራል ኬቨን ላምበርት ጋር በአሜሪካ ውስጥ በቅርጫት ኳስ መጫወታቸውን የአገሪቱ የውጭ ጉዳይ ሚኒስትር ካሰራጨው ተንቀሳቃሽ ምስል ለማወቅም ተችሏል። የነጻነት ሰልፍ መጽሐፍ ማስታወቂያ በግፍ እስረኛው በዶክተር የወንደሰን አሰፋ ኃይለማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ። የአዲስ አበባ ከተማ ተወላጁ ዶክተር የወንደሰን አሰፋ ኃይለማርያም የሕክምና ዶክተር፣ የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር የወንደሰን አሰፋ ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ሕዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ሕዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ሕዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ሕዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ሕዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ሕዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ሕዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ሕዝብ ወዳጆች፣ ስለ አማራ ሕዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው። መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርች እና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።